የሚለውን ቃል አውቃለሁ ብላችሁ ካሰባችሁ ተሳስታችኋል። በዛሬ ትምህርት በጣም ገራሚ የሚባሉ የምንጠቀማቸው ሐረጎች አሉ ከthat ጋር በተገናኘ ማለት ነው። እና ስትጠቀሟቸው ምን ያህል ሐሳባችሁን የሚያንጸባርቁ የተሰማችሁን መግለጽ የፈለጋችሁትን ነገር እንዴት እንደሚገልጹ ታያላችሁ። ስለዚህ እንግሊዘኛችሁን ከዚህ ወደዚህ ማድረስ ከፈለጋችሁ ከኔ ጋር እንድትቆዩ በትህትና ጠይቃችኋለሁ። ሄሎ ቢዩቲፉል ፒፕል፣ ነቢል እባላለሁ። ይህ ስፒክ ቱ ሪች ነው። ትምህርታችን ከመጀመራችን በፊት ቴሌግራም ቻናላችንን እንድትቀላቀሉ በትህትና ጠይቃችኋለሁ። በኮሜንት ላይ ታገኙታላችሁ ሊንኩን። እዚህ ጋር ደግሞ ያለውን QR ኮድ ስካን በማድረግ ቀጥታ እዛ መሄድ ትችላላችሁ። ምን ይጠቅመኛል ካላችሁ ቃላቶች፣ ሐረጎች፣ ኤክስፕሬሽንስ፣ ኢዲየምስ ብዙ ነገሮች የምትጠቀሙበት ቻናል ስለሆነ በተጨማሪም ደግሞ አንዳንድ ጊዜ ጊቭአዌይስ ስለሚኖሩም እዛ ጋር ስለምለቅ ብትቀላቀሉ የተሻለ ይሆናል። እሺ የዛሬ ቪዲዮ that የሚለውን ቃል በተመለከተ ነው። that ምን ማለት ነው? this ስንል this ምንድን ነው? ይሄ that ያ አይደለ? በጣም ቀላል በብል በዲሞንስትሬቲቭ ሲሆን ማለት ነው። ጠቋሚ ብለን ስንጠቀመው ጠቋሚ ቃላቶች አንዱ this ይሄ that ያ these ስንል እነዚህ those እንል ደግሞ ስንል እነዛ ያለው ምን ታውቃችኋላችሁ ብዬ አስባለሁ። these እነዚህ ቀረብ ያሉ ነገሮች ከናንተ those ስትሉ ደግሞ እነዛ ያላችሁ ማለት ነው። ሲምፕል። ስለዚህ ከነዚህ አራት የምንጠቀማቸው አሁን ዛሬ የምንማረው ማለት ነው that የሚለውን ቃል ነው። ለምን በጣም ብዙ ጊዜ የምንጠቀምበት አጠቃቀሞች ወይም ሐረጎች አሉ የሚገርሙ ማለት ነው በእንግሊዘኛ ላይ እና ፍሉዌንት የሚያደርጓችሁ 10 ነገር ይዤላችሁ መጥቻለሁ። አንደኛው አንድ ነገር በጣም አበሳጫችሁ ከዛ በኋላ በቃ ምን ትላላችሁ? that's it ካላችሁ I'm done ያላችሁ ማለት ነው። በቃኝ በቃኝ That's it, I'm done. That's it, I'm done. ሜዳችሁና ገባችሁ ቢሮና ብዙ ሰዎች እየጮሁ oh my god that's it I'm out ስትሉ በቃኝ ያላችሁ ያንን ነገር እንደበቃችሁ የገለጻችሁ ነው ማለት ነው። እስኪ ድጋሚ that's it። ግን ኤክስፕሬሽናችሁ በጣም ወሳኝ መሆን አለበት። እዚህ ጋር የፊታችሁ የምታደርጉት የድምጻችሁ አወጣት የፊታችሁን ሁኔታ ፌሻል ኤክስፕሬሽን የሚባለው ግልጽ ካልሆነ ሚኒንጉ ሊያጣ ስለሚችል ወይም ትርጉሙ ሊያጣ ስለሚችል አስተውሉልኝ። that's it ካላችሁ በቃኝ ያላችሁ ነው ማለት ነው። ኦኬ። ሌላው ሁለተኛው that's why I was tired that's why I went home. I was tired that's why I went home. Or I was tired that's why I left early. I was tired that's why I left early. I've been shopping and I was tired and the refreshment room was very hot and I suddenly felt sick. I was tired and I deserved better. This all began because it was time to push myself harder, to maximize results, and I was tired of clients petting me. ስለዚህ ለዛ ነው ያላችሁ ማለት that's why ስትሉ የሆነ ነገር አደረጋችሁም በል ያን ነገር ማድረጋችሁ ለምን እንዳደረጋችሁ መግለጽ ስትፈልጉ that's why I didn't call you. so ለምሳሌ ስልካችሁ ባትሪ አለቀ my phone battery died ብላችሁ የስልኬን ባትሪ ሞተ አበቃለት በቃ ዘጋ so my phone battery died that's why I couldn't call you ስልኬ ተዘግቶብኝ ግን ለዛ ነው መደወል ያልቻልኩት ያልኩ። ስለዚህ ማብራሪያ ሲኖራችሁ ለዛ ሰው ማብራሪያ መስጠት ስትፈልጉ that's why ብላችሁ ከዛ በኋላ ለምን እንዳደረጋችሁት ያ ነገር ወይም ለምን እንደሆነ ያ ነገር መግለጽ ትችላላችሁ ማለት ነው። ኦኬ። ሶስተኛ now that በደንብ በምሳሌ ሲገባ ብቻውን መቆም አይችልም አደራችሁ። እነዚህ አሁን የምነግራችሁ በሙሉ ብቻቸው ምናልባት የመጀመሪያው ብቻውን ሊቆም ይችላል። that's it ስትሉ በቃኝ እያላችሁ ነው። ግን ሌሎች አሁን የምነግራችሁ ያለሁት የሆነ ቦታ ላይ መግባት አለባቸው ማለት ነው። now this one now that ምን ማለት ነው? because now ማለት ትርጉሙ ምክንያቱም አሁን እያላችሁ ነው ማለት ነው። ምክንያቱም አሁን። ስለዚህ ለምሳሌ እንመልከት። now that you're here let's start. አሁን እዚህ በመገኘትህ ምክንያት አሁን መጀመር እንችላለን ማለት ነው። now that you're here let's start አላችሁ ማለት ነው። መምጣትህ አሁን መጥተሃል ስለዚህ መጀመር እንችላለን። now that we're ready let's start አሁን ዝግጁ ስለሆንን መጀመር እንችላለን ያሉ ማለት ነው። now that ስትል ማለት የሆነ ነገር ምክንያቱም አሁን እንደዚህ ስለሆነ የሆነ ነገር ማድረግ እንችላለን ያለ ነው ማለት ነው። አሁን እንደዚህ ይሄ ነገር ስለተፈጠረ ብላችሁ ይዘን now that ኦኬ።
ለምሳሌ አሁን እናንተ ልጠይቃችሁ ሐኪም ቤት ሄዳችሁ now that the results are ready we can get in and talk to the doctor. Now that the results are ready we can get in and talk to the doctor. ሐኪም ቤት ሆናችሁ ነው አይደል? so አሁን ውጤቶቹ ዝግጁ በመሆናቸው ሐኪሙን ገብተን ማናገር እንችላለን ያላችን። ስለዚህ ያ ነገር አሁን ስለሆነ ስለተፈጠረ now that you ግን ካስተዋላችሁ ይሁን ነገር መጣት አለበት ከዛ በኋላ now that you're here, now that the results are here, now that we're ready, now that ብለን ብዙ ነገሮችን ልናስቀምጥ እንችላለን። ግልጽ ነው? this is the third one. okay, after that ምንድነው ይሄ በተለይ በስቶሪ ቴሊንግ ወይም ደግሞ ታሪክ ትረካ ላይ ናሬሽን ላይ ስትኖሩ ስታወሩ ማለት ነው። ከዛ በኋላ ስንል after that ወይም ደግሞ አንዳንድ ጊዜ then እንጠቀማለን፣ ግን after that እንታቆልን ፈልጌ ነው። so we ate dinner, after that we watched a movie። አያችሁ ሊንክ አደረግ ነው ማለት ሁለት በኃላፊ ጊዜ ላይ የተከናወኑ ሐሳቦች ሁለት አረፍተ ነገሮች አሉ። we ate dinner, after that we watched a movie። አያችሁ ሁለቱንም አገናኛቸው ማለት that's one። አራተኛው that way ስትሉ ማለት ነው በዚህ መንገድ ማለት ነው። that way እሺ do it that way ስትሉ ማለት ነው። ስለዚህ ቴክኒክ ማለት ነው፣ ሜቶድ ማለት ነው። do it that way እንደ በዛ መልኩ ስራው ወይም በዛ መንገድ ስራው ወይም በዛ ሁኔታ አድርገው that way። okay read that way። ለምሳሌ አንድ ሰው ማንበብ ይፈልጋል፣ ግን ሲያነብ ቀስ ብሎ ያነባል። ከዛን በኋላ ትሬኒንግ ወሰደና ከዛን መጥቶ አነበብ ፊት ለፊታችሁ ሲያነብ read that way ስትሉት በዚህ መልኩ ነው ማንበብ ያለብህ እያላችሁ ማለት ነው። read that way። አምስተኛው ስድስተኛው that's all I need፣ that's all ካላችሁ ማለት ነው በቃ ይሄ ነው በአጠቃላይ የሚፈልገው ነገር ይሄ ነው ያላችሁ ነው ማለት ነው። that's all ስትሉ ለምሳሌ ካርቶን ከላይ የወረደ ነውና እናንተ የተቀበላችሁ ነው ወይም ይሁን ነገር የተሰጣችሁ ነውና ከዛ በኋላ ሲበቃችሁ that's all ወይም that's enough ማለት ትችላላችሁ። በርግጥ ግን that's all we need ስትሉ ይሄ ነው በቃ የሚያስፈልገን ያላችሁ ነው ማለት ነው። that's what ስድስተኛው። ሌላው soft correction ሲኖር ወይም ደግሞ ማስተካከያ ለምታወሩት ነገር ማስተካከያ ሲኖራችሁ not that ትላላችሁ። እስኪ ድጋሚ not that ግን አረፍተ ነገሩን ተመልከቱልኝ። not that I don't like it ስለዚህ not that I don't like it ስለማልወደው ሳይሆን ያላችሁ ስለማልወደው ሳይሆን but I prefer something else so not that I don't like it but I prefer something else ስለማልወደው ሳይሆን ግን ሌላ ነገር መምረጥ ስለፈለኩኝ ነው ያላችሁ ነው ማለት ነው። ስለዚህ ያ ነገር ሶፍትሊ እንትን ያረጋችሁ ማለት ነው። የሆነ ነገር ሳይሆን ይሄ ማለት ነው ወይም ይሄ እንደዚህ ማለት ስለፈለኩኝ ነው፣ ይሄ እንደዚህ ማለቱ ሳይሆን እንዲህ ማድረጉ ስለፈለገ ወይም እንዲህ ማድረግ ስለፈለገ ነው። ስለአንተም ስለናንተም ስለሌላም ሰው ስታወሩ ማለት ነው። not that ስትሉና ከዛ በኋላ ምን እንዳልሆነ ያ ነገር ምን እንዳልሆነ መናገር ነው ቀደም ብላችሁ። not that I don't like it, not that I don't feel comfortable here, I just want to go ብላችሁ ማውራት ትችላላችሁ። ብዙ ሐሳቦች መግለጽ ትችላላችሁ በዚህ ሐረግ ማለት ነው። ስምንተኛው that doesn't mean ይሄ ማለት ነው እንደዛ ማለቱ አይደለም ወይም ደግሞ እንደዚህ ሊሆን ሚኒንጉ ትርጉሙ እንደዚህ አይደለም እያላችሁ ነው ማለት ነው። ለምሳሌ he's rich, that doesn't mean he's happy። ሀብታም ነው ግን ደግሞ ሀብታም ስለሆነ ብቻ ሃፒ ነው ወይም ደስተኛ ነው ማለት አይደለም እያለ ነው ማለት ነው። that doesn't mean ስንል የሆነ ነገር ማለት አይደለም ማለት ነው። የሆነ ነገር እንደዛ ማለት አይደለም፣ እንደዛ መሆን አይደለም። ኦኬ እንደዛ ማለት አይደለም ብለን ስንፈልግ that doesn't mean ባለጁ ተመድናል። so he's rich, that doesn't mean he's happy. he's rich, that doesn't mean he's happy። ስለዚህ ሀብታም ነው ግን ደግሞ ያ ደስተኛ ነው ማለት አይደለም፣ ደስተኛ ማለት ነው አይደለም እያለ ነው ማለት ነው። that's the point። ዘጠነኛው that's the point ስታወሩ ነጥቤ እኮ ይሄ ነው that's the point፣ that's my point ማለት ትችላላችሁ። that's the point of all this conversation። ስለዚህ ይሄ ሁሉ ንግግራችን ዋናው ነጥቡ እኮ ይሄ ነው። ዋናው ነጥቡ ስትሉ that's the point። so you missed the idea, that's the point። you missed the idea, that's the point። አወራችሁ ከዛ በኋላ ያን ሰው ስለምታወሩት ነገር
ምንም አልገባም ግን መሃል ላይ የሆነ ነገር ተናገረ you know what first you missed the idea but now that's the point you're talking about that's the point ነጥቡ ይሄ ነው እያላችሁ ነው ማለት ነው የመጨረሻው አስረኛው it's a little bit advanced but just bear with me okay ምን ይባላል that being said ስለዚህ እያወራችሁ ከዛ በኋላ ይሄ እንዳለ ሆኖ ወይም ይሄን የተናገርኩትን እንዳለ ሆኖ አሁን ደግሞ ብላችሁ ወይ ለሐሳብ ልትዛወሩ ስትፈልጉ that being said ትላላችሁ ኦኬ ወይም ደግሞ ስላወራችሁትን ነገር ደጋፊ ሐሳብ የሚመጣ ከሆነ that being said ብላችሁ ከዛ በኋላ ቀጥሎ የሚደግፈውን ከዛ ሐሳብ ጋር የተነሳውን ሐሳብ የምታወሩት ነገር ካለ ታረጋላችሁ ታስቀጥላላችሁ ማለት ነው ለምሳሌ that being said we need to be careful ስለዚህ ስለ ጥንቃቄ ያወራችሁ ነበር ምሳሌ መጀመሪያ we should make sure that all lights are off before leaving the office that being said we need to be careful ስለዚህ ከመጀመሪያ ያወራችሁት ምንድነው ስለ ቢሮ መብራት ማጥፋቱ ምናምን አወራችሁና ከዛ በኋላ that being said መጨመር የፈለጋችሁት ነገር አለና ወይ ማጠቃለያ እንድታወሩ ነውና we need to be careful ብላችሁ አጠቃልላችሁት ማለት ነው ይሄ ትንሽ የሆነ አድቫንስ የሆነ ሐሳብ ስላለው it's okay you will understand it but we have 10 uses of the phrase that goes with that የሚለውን ቃል የሚመጡ ሐሳቦች አሉ ማለት ነው በዚህ መልኩ የተረዳችሁ ያስባለሁ ካልተረዳችሁ በኮሜንት ጠይቁኝ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ አሁን ወደ ቤት ስራችሁ እንሂድ የመጀመሪያው I think dash you are right the book dash I bought is interesting dash was amazing አራተኛው that's dash I called you ስለዚህ እነዚህን ምሳሌዎች ትክክል እንዲሆኑ የጎደለ ነገር አለ ከዛሬ ትምህርት ጋር የሚገናኝ ነገር ሊሆን ይችላል እናንተ ራሳችሁ አስቡበትና ምን ላስቀምጥ እንችላለን እዛ ላይ እሱን በኮሜንት ቤት ስራችሁን ሰርታችሁ ላኩልኝ እኔም ተመልክቼ እመልስላችኋለሁ የዛሬው ትምህርት ግን በዚሁ ተጠናቀቀ ለሚቀጥለው አዲስ ትምህርት ይዤላችሁ እመጣለሁ እስከዛው በቸር እንቆይ ሰላማችሁ ይብዛልኝ